ዛሬ እስኪ በጥያቄ ልጀምር። በህይወት ጉዟችሁ እስካሁን ያጋጠማችሁ ከባድ ሸክም ምንድነው? የገንዘብ ማጣት፣ የጤና መታወክ ወይስ በነገሮች ሁሉ ተስፋ መቁረጥ? በርካታ የስነ ልቦና ጥናቶች እንደሚነግሩን ከነዚህ ሁሉ ሸክሞች በላይ የአንድን ሰው ትከሻ የሚያጎብጠውና ደስታውን የሚነጥቀው በህሊናው ውስጥ በሰበብ አስባቡ የሚመላለሱ በመጥፎም ይሁን በሌላ አይነት ትዝታ የታጀቡ ሰዎች ናቸው። አዎ፣ ስንቶቻችንን ትላንት የጎዱንን፣ ክብራችንን ያዋረዱንን፣ መርዛማ ባህሪያቸውን በውስጣችን የዘሩብንን እና ወደ ኋላ የሚጎትቱንን ሰዎች ዛሬም ድረስ በአእምሯችን ጓዳ ውስጥ ተሸክመናቸው የምንኖረው። ስንቶቻችንን ስለኛ መኖር ግድ ለማይሰጠውና ለስሜታችን አንዳችን ቦታ ለሌለው ሰው በፍቅር ወይም በአንዳች ግንኙነት ስም ተተብትበን መርሳትና መተዋቅቶን ዳግም የማይገኝ ብርቅዬ ቀናችንን በቁዘማና በትካዜ የምናሳልፈው። ልብ በሉ፣ አንድን ሰው ጠላችሁትም ወደዳችሁትም በአእምሯችሁ ውስጥ ማሰብ እስካላቆማችሁ ድረስ ያ ሰው የስሜታችሁን ቁልፍ ብሎም የህይወታችሁን መሪ ይዟል ማለት ነው። እናም ይህ ቪዲዮ ያለፈ ቁስላችሁን የሚነካ ብቻ ሳይሆን ያንን ቁስል ለዘላለም የሚፈውስ ጥልቅ የስነ ልቦና ቀዶ ጥገና ነው። ለምንድነው እኔን የረሳኝን ሰው መርሳት ያቃተኝ? ለምንድነው የጎዳኝን ሰው ትዝታ አቅፌ የምኖረው? ለምንድነው ከምጠላቸውና ማስታወስ ከማልፈልጋቸው ሰዎች ተጽዕኖ መላቀቅ ያልቻልኩት? ለምንድነው የበደሉኝን ሰዎች ከአእምሮ ያስወግጄ ከመገላገል ይልቅ ቀንከሌት በበቀል ስሜት የመቃጠለው ብላችሁ ራሳችሁን የምትጠይቁና መፍትሄውንም የምትሹ ከሆነ ዛሬ ትክክለኛውን መልስ ታገኛላችሁ። ሰዎችን መርሳት ማለት እንዲሁ በቀላሉ ትዝታን ማስወገድ ሳይሆን የአእምሮ ሉዓላዊነትንና የስሜት ነፃነትን የማስመለስ የሞት ሽረት ጉዳይ ነው። ዛሬ እነዛን የእግር ብረት የሆኑባችሁን የሰላማችሁና የነፃነታችሁ ጸር የሆኑትን ሰዎች ጭራሹኑ ከስር መሰረታቸው ነቅላችሁ ለመጣል የሚረዱ ለመተግበር ቀላል የሆኑ ስነ ልቦናዊ ቴክኒኮችን በጥልቀት እናያለን። ውስጣዊ ሰላማችሁን ለማስመለስ ዝግጁ ከሆናችሁ እስከ መጨረሻው አብራችሁ ይሁኑ። አንደኛ፣ ትዝታን ከስሜት የመነጠል ጥበብ። ሰዎችን ፈጽሞ ለመርሳት ከሚያስችሉ ቴክኒኮች ሁሉ የመጀመሪያውና እጅግ ወሳኙ በስነ ልቦናው ዓለም ኢሞሽናል ዲታችመንት ወይም ስሜትን ከትዝታ የመለየት ጥበብ ነው። ብዙዎቻችን አንድን ሰው መርሳት የሚያቅተን ስለ ሰውየው የምናስበው መረጃ ወይም ፋክት ከአእምሯችን ስለማይጠፋ ብቻ ሳይሆን ያ መረጃ ከተጣበቀበት የህመም፣ የቁጭት ወይም የናፍቆት ስሜት ወይም ኢሞሽን ጋር ተያይዞ ስለሚቀሰቀስ ነው። አእምሯችን በተፈጥሮ ስሜት የተቀላቀለበትን ትዝታ እንደ አዲስና አሁን እየተፈጠረ እንዳለ አድርጎ የመመዝገብ አዝማሚያ አለው። ስለዚህ ያንን ሰው ባሰባችሁት ቁጥር ልክ ትላንት እንደጎዳችሁ አድርጋችሁ ያንኑ መርዝ ዛሬም ትቀምሱታላችሁ። ይህንን ዑደት ለመስበር ሰዎቹን ለማሰብ ስትሞክሩ ወይም ትዝታቸው ድንገት ሲመጣባችሁ እንደ ፊልም ተመልካች ከውጭ ሆናችሁ ለማየት ሞክሩ እንጂ የፊልሙ ተዋናይ በጭራሽ አትሆኑ። ይህ ሰው እንዲህ አድርጎኛል ብላችሁ ከመበሳጨት ይልቅ አንድ ወቅት ላይ እንዲህ የሚባል ክስተት ተፈጥሮ ነበር፣ አሁን ግን አልፏል በማለት ክስተቱን እንደ አንድ ያለፈ ተራ ታሪክ ብቻ አድርጋችሁ ሰዱት። ስሜታችሁን ማለትም ቁጣን፣ ሐዘንንና በቀልን ከትዝታው ላይ ስትነጥቁት የዛ ሰው ምስል በአእምሯችሁ ውስጥ ያለውን ኃይል ያጣል። ልክ ድምፁ እንደተዘጋ ቴሌቪዥን ምስሉ ቢታይም አይረብሻችሁም። ይህን ቴክኒክ ስትለማመዱ አእምሯችሁ ቀስ በቀስ ያንን ሰው እንደ አላስፈላጊ ፋይል ቆጥሮ በራሱ ጊዜ ማጥፋት ወይም ድሊት ማድረግ ይጀምራል። ሁለተኛ፣ የትኩረት አቅጣጫን በኃይል ማዞር። ሰዎችን ፈጽሞ መርሳት የሚያቅተን ትልቁ ስህተት እሱን ወይም እሷን ማሰብ ማቆም አለብኝ ብለን ከራሳችን አእምሮ ጋር መታገላችን ነው። በስነ ልቦናው ሳይንስ አይሮኒክ ፕሮሰስ ቲዮሪ የሚባል ነገር አለ። ስለ አንድ ነገር ላለማሰብ ራሳችሁን ስታስገድዱ አእምሯችሁ ይበልጥ ያንኑ ነገር አጉልቶ እንዲያመጣው እያደረጋችሁት ነው። አንጎላችን ክፍተትን አይወድም። ስለዚህ አሮጌውንና መርዛማውን ሐሳብ ለማስወጣት ብቸኛው መንገድ በአዲስና ኃይለኛ ሐሳብ መተካት ነው እንጂ ልርሳህ ብሎ መታገል አይገባም። የኒውሮሳይንስ ጥናቶች እንደሚነግሩን በአእምሯችን ውስጥ ያሉ የነርቭ መስመሮች ትኩረት በሰጠናቸው ቁጥር እየጠነከሩ፣ ትኩረት በነፈግናቸው ቁጥር ደግሞ እየሞቱ ይሄዳሉ። ስለዚህ መርሳት የምትፈልጉትንና ወደ ኋላ የሚጎትታችሁን ሰው ትዝታ ለማጥፋት
ሐሳቡ ብልጭ ሲልባችሁ ከሐሳቡ ጋር አትሟገቱ። ይልቁንም ወዲያውኑ ትኩረታችሁን ወደ ሌላ አዲስና አእምሮን ወደሚያሰራ ተግባር አዙሩት። ይህ ኮግኒቲቭ ሪዳይሬክሽን ይባላል። ለምሳሌ ስለ ወደፊት ትልቅ እቅዳችሁ አስቡ፣ አዲስ መጽሐፍ አንብቡ፣ ወይም ትኩረት የሚፈልግ ሥራ ላይ ተጠመዱ። ይህን ደጋግማችሁ ስታደርጉ አእምሯችሁ ለዛ ሰው ትዝታ የዘረጋውን የነርቭ መስመር እያፈረሰውና እያደረቀው ይመጣል። ትኩረታችሁ የእናንተ ትልቁ ሀብት ነው። ይህንን ሀብት እናንተን ለማይጠቅሙ ሰዎች መገበር አቁማችሁ ወደ ራሳችሁ እድገት ስታዞሩት እነዛ ሰዎች እንደ ጉም በራሳቸው ጊዜ ከአእምሯችሁ ይተናሉ። ሶስተኛ፣ የውሸት የተስፋ ገመድን በጭካኔ መበጠስ። ሶስተኛውና ብዙዎቻችንን ለዓመታት በአንድ ቦታ ቆራምዶ የሚያስቀረው የስነ ልቦና ወጥመድ ከጎዱን ወይም ከተለዩን ሰዎች የሆነ መቋጫ ነገር ወይም ይቅርታ መጠበቅ ነው። ብዙ ጊዜ ሰዎችን መርሳት የሚያቅተን እንዴት ይህን ያደርገኛል፣ ስህተቱን አውቆ እንዴትስ ይቅርታ አይጠይቀኝም በሚል የውስጥ ቁጭት ነው። ነገር ግን ይህ ስሜት ያ ሰው አሁንም ድረስ በስሜታችሁ ላይ ሙሉ ስልጣን እንዲኖረው የሚያደርግ አደገኛ ወጥመድ ነው። እውነታውን እንነጋገር ከተባለ መርዛማና መልካም ያልሆኑ ሰዎች የራሳቸውን ስህተት አምነው እናንተን ነፃ ያወጣችኋል ብላችሁ መጠበቅ ትልቁ የዋህነት ነው። ስለዚህ ትልቁ ስህተት የራሳችሁን የውስጥ ሰላምና ደስታ ከሌላ ሰው ምላሽ ጋር ማስተሳሰራችሁ ነው። ይህንን ገመድ ለመበጠስ በስነ ልቦናው ራዲካል አክሴፕታንስ ወይም እውነታውን ያለ ቅድመ ሁኔታ የመቀበል ቴክኒክን መተግበር ይገባል። ማንም ሰው መጥቶ ይቅርታ እንዲጠይቃችሁ ወይም ታሪኩን እንዲያስተካክል በጭራሽ አትጠብቁ። የዚህ ሰው ባህሪ ይህ ነው፣ ድርጊቱም ተፈጽሟል። ስለዚህ ከዚህ ሰው ምንም አይነት መልካም ነገርም ሆነ ይቅርታ አልጠብቅም ብላችሁ በራሳችሁ ውስጥ የመጨረሻውን የፍርድ መዶሻ ምቱ። ታሪኩን የምትቋጩት እናንተ ራሳችሁ እንጂ በዳያችሁ አይደለም። ያንን ከጎዳችሁ ሰው አንዳች ይቅርታ ወይም የመጸጸት ስሜት የመጠበቁን ገመድ በጭካኔ ስትበጥሱት አእምሯችሁ ለዛ ሰው ከፍቶት የነበረውን የተስፋ በር ፈጽሞ ይዘጋዋል። ያ በር ሲዘጋ ደግሞ ያ ሰው በእናንተ ዓለም ውስጥ ያለው ህልውና ለአንዴና ለመጨረሻ ጊዜ ያከትማል። አራተኛ፣ የትዝታዎችን ማራኪነት የማርከስ ጥበብ። ሰዎችን መርሳት የሚከብድን አንዱ ምክንያት አእምሯችን መጥፎውን ትዝታ ወደ ጎን አድርጎ የነበሩ መልካም ጊዜያትን ብቻ መርጦ የማምጣት ወይም ኤፎሪክ ሪኮል የሚባል ዝንባሌ ስላለው ነው። ያ ሰው ቢጎዳችሁም ቢከዳችሁም ወይም ወደ ኋላ ቢጎትታችሁም አእምሯችሁ በብቸኝነት ስሜት ውስጥ ሲሆን ያንን ሰው ጥሩ አድርጎ የመሳል ስነ ልቦናዊ ስህተት ይፈጽማል። ይህ ደግሞ በውስጣችሁ የናፍቆትና የጸጸት ስሜት እንዲፈጠር በማድረግ ወደ መርዛማው ግንኙነት ወይም ትዝታ እንድትመለሱ ይገፋፋችኋል። ይህንን ለማሸነፍ ኔጌቲቭ ቪዥዋላይዜሽን የተሰኘውን ቴክኒክ መጠቀም ጥሩ መፍትሄ ነው። ይህ ማለት ያንን ሰው ባሰባችሁት ቁጥር አእምሯችሁ የሚያመጣላችሁን ውብ ትዝታ በኃይል በመግፋት ይልቁንም ያ ሰው ያደረሰባችሁን በደል፣ ክህደትና የፈጠረባችሁን ስቃይ በትኩረት አስቡት። ያ ሰው በሕይወታችሁ ውስጥ በመኖሩ ምን ያህል ጊዜያችሁን እንደሰረቀው፣ በራሳችሁ ላይ የነበራችሁን እምነት እንዴት እንዳጠፋውና ምን ያህል እንባ እንዳፈሰሳችሁ ለራሳችሁ በዝርዝር ነገሩት። ይህን ስታደርጉ አእምሯችሁ ለዛ ሰው የሰጠውን የውሸት ክብር ያፈርሰዋል። ትዝታው ከፍቅርና ከናፍቆት ይልቅ ከህመም ጋር ሲያያዝ አእምሯችሁ ራሱን ለመከላከል ሲል ያንን ሰው የመርሳት ሂደቱን ያፋጥነዋል። መርሳት ማለት ትዝታውን መግደል ብቻ ሳይሆን ለትዝታው ያላችሁን ስሜታዊ ጣዕም መቀየርም ጭምር ነው። አምስተኛ፣ አካባቢን ማጽዳትና የዲጂታል ግንኙነትን ማቋረጥ። አምስተኛው ቴክኒክ እጅግ ቀላል ቢመስልም ነገር ግን በአእምሯችን አወቃቀር ላይ ከፍተኛ ተጽዕኖ ያለው አካባቢን የማጽዳት ሂደት ነው። አእምሯችን መረጃዎችን የሚያከማቻቸው በተያያዥነት ወይም አሶሲዬሽን ላይ ተመስርቶ ነው። አንድን ሰው ለማስታወስ የግድ ስለሱ ማሰብ የለባችሁም። ያ ሰው የሰጣችሁ ስጦታ፣ የላከላችሁ መልእክት፣ አብራችሁ የተነሳችሁት ፎቶ ወይም በሶሻል ሚዲያ ላይ የምታዩት የሱ እንቅስቃሴ ትዝታውን በቅጽበት ይቀሰቅሰዋል። እነዚህ ቀስቃሽ ነገሮች ወይም ትሪገርስ በአካባቢያችሁ እስካሉ ድረስ አእምሯችሁ ያንን ሰው እንዲረሳ እድል እየሰጣችሁት አይደለም። ያንን ሰው ለመርሳት የምታደርጉትን ጉዞ እውን ለማድረግ በዲጂታልና በአካባቢያችሁ ያሉ ትዝታዎችን በጭካኔ አጽዱ።
ስልካችሁ ላይ ያሉ ፎቶዎችን፣ መልእክቶችንና የሶሻል ሚዲያ ገጾችን ብሎክ አድርጉ ወይም ሰርዙ። ዕቃዎቹን ከዓይኖቻችሁ ራቅ አድርጉ። ይህንን ስታደርጉ ለአእምሯችሁ ይህ ሰው በሕይወቴ ውስጥ የለም፣ ወደፊትም አይኖርም የሚል ግልጽ ምልክት ትሰጡታላችሁ። ዓይን ካላየ ልብ አይፈርድም እንደሚባለው ቀስቃሽ ነገሮችን ስታስወግዱ አእምሯችሁ በራሱ ጊዜ ትኩረቱን ወደ ዛሬው ማንነታችሁ ማዞር ይጀምራል። አንጎላችሁ አዲስ ታሪክ እንዲጽፍ ከፈለጋችሁ መጀመሪያ አሮጌው መጽሐፍ የጣለውን ጥላና አቧራ ከአካባቢያችሁ ጥረጉ። 6ኛ አዲስ ማንነትን በመገንባት አሮጌውን ማስወገድ። ሌላው ሰዎችን መርሳት የሚከብዳችሁ ትልቁ ምክንያት ያ ሰው አብሯችሁ በነበረበት ወቅት የነበራችሁ ማንነት ከሱ ጋር በጥብቅ የተቆራኘ ስለነበረ ነው። ብዙዎቻችሁ የምትታገሉት ያንን ሰው ለመርሳት ብቻ ሳይሆን ያ ሰው በነበረበት ጊዜ የነበረውን የእናንተን ማንነት ላለማጣት ጭምር ነው። በስነ ልቦናው ዓለም ይህ የማንነት ውህደት ወይም አይደንቲቲ ፊውዥን ይባላል። ያንን ሰው ለመርሳት መጀመሪያ ያንን ሰው የሚያውቀውንና ከሱ ጋር የነበረውን አሮጌ ማንነታችሁን በድፍረት መተውና አዲስ ጠንካራ ሰፋ ያለ ማንነት መገንባት አለባችሁ። እናንተ ስትለወጡና አዲስ የእድገት ምዕራፍ ላይ ስትደርሱ ያ አሮጌውና የተጎዳው ማንነታችሁ አብሯችሁ አይቀጥልም። ይህንን ለማድረግ ቀደም ሲል ለማድረግ አስባችሁ የማታውቁትን አዲስ ክህሎት መለማመድ፣ አዲስ ማህበራዊ ክበቦችን መቀላቀል፣ አለዛም ትልቅ የህይወት ለውጥ ወይም ላይፍ ስታይል ቼንጅ ማድረግ ይኖርባችኋል። ስነ ልቦናዊ ጥናቶች እንደሚያሳዩት አንድ ሰው በህይወቱ አዲስ ስኬትና አዲስ ግንኙነቱ ሲገባ አእምሮ ለአሮጌ ትዝታዎች የሚሰጠውን የቦታ መጠን በከፍተኛ ሁኔታ ይቀንሳል። ራሳችሁን ዳግም ስትፈጥሩ ያ መርዛማ ሰው በህይወታችሁ ውስጥ የነበረው ቦታ እንደ ጠበበ ልብስ ይሆንባችኋል። እናንተ ከፍ እያላችሁ ስትሄዱ ወደ ኋላ የቀሩት ሰዎች ከአድማሳችሁ እየራቁና እየደበዘዙ ይሄዳሉ። መርሳት ማለት ትዝታውን ማጥፋት ብቻ ሳይሆን ያ ትዝታ የማይስማማው አዲስና ትልቅ ሰው መሆንም ጭምር ነው። 7ኛ ያልተላከ ደብዳቤና የስሜት መለቀቅ። ሰዎች በአእምሯችሁ ውስጥ ተቆልፈው የሚቀሩት በውስጣችሁ ያልተነገሩ ቃላትና ያልተቋጩ ስሜቶች ሲኖሩም ጭምር ነው። በስነ ልቦናው ዓለም የዜጋርኒክ ተጽዕኖ ወይም ዜጋርኒክ ኢፌክት የሚባል ነገር አለ። ሳይንሱ እንደሚለው አእምሯችን ያልተጠናቀቁ ተግባራትንና ያልተቋጩ ንግግሮችን ደጋግሞ የማምጣትና የማብሰልሰል ዝንባሌ ያለው። ያንን ሰው መርሳት ያቃታችሁ ምን ያህል እንደጎዳችሁ የገባው ስላልመሰላችሁ ወይም ልትነግሩት የምትፈልጉት ብዙ ቁጭት ስላላችሁ ሊሆን ይችላል። አእምሯችሁ ያንን ንግግር ለመጨረስ ሲል ብቻ ትዝታውን በሕይወት ያቆየዋል። ነገር ግን ያንን ሰው ሄዳችሁ ማናገር ይበልጥ ለጥቃትና ለውርደት ስለሚያጋልጣችሁ ያልተላከ ደብዳቤ የመጻፍ ቴክኒክ መጠቀም እጅግ አዋጭ ነው። ይህ ቴክኒክ የሚተገበረው እንዲህ ነው። ወረቀትና ብዕር አንሱና ለዛ ሰው ልትነግሩት የምትፈልጉትን ማንኛውንም ነገር፣ ቁጣችሁን፣ ስድባችሁን፣ ህመማችሁንና ጸጸታችሁን ያለምንም ይሉኝታ ዝርዝር አድርጋችሁ ጻፉት። በውስጣችሁ ያለውን መርዝ በሙሉ በዛ ወረቀት ላይ አፍስሱት። ከዛም ያንን ወረቀት በእሳት አቃጥሉት ወይም ቅበሩት። ይህ ተግባር ለአእምሯችሁ ተግባሩ ተጠናቋል፣ ታስክ ኮምፕሌትድ የሚል ኃይለኛ ስነ ልቦናዊ ምልክት ይሰጠዋል። ያ ሰው እናንተን ባያዳምጣችሁም አእምሯችሁ ግን ስሜቱን ስለለቀቀው ያንን ትዝታ ደጋግሞ የማምጣት ግዴታ እንደሌለበት ይረዳል። ምክንያቱም በውስጣችሁ የታፈነው ጉልበት በጽሑፍ አማካኝነት ወጥቷል። ይህንን ስታደርጉ ለአንዴና ለመጨረሻ ጊዜ ያንን ፋይል በአእምሯችሁ ውስጥ ክሎዝድ ወይም የተዘጋ አድርጋችሁ ትመዘግቡታላችሁ። 8ኛ ከሲቃይ ወደ ትምህርት የመቀየር ስልት። ሰዎችን መርሳት የሚያቅታችሁ ሌላው ትልቅ ስነ ልቦናዊ ምክንያት አእምሯችሁ ለደረሰባችሁ በደል የሰጠው ትርጓሜ ኪሳራ ወይም ውድቀት የሚል ስለሆነ ነው። አንጎላችን አንድን ነገር እንደ ኪሳራ ሲመዘግበው ያንን የጎደለውን ነገር ለመሙላት ወይም ጥፋቱን ለማስተካከል ሲል በትዝታ ውስጥ ደጋግሞ ይመላለሳል። ይህ ለምን ደረሰብኝ የሚል የጥያቄ አዙሪት በዳያችሁን በአእምሯችሁ ዙፋን ላይ ያስቀምጠዋል። ይህንን ሰንሰለት ለመስበር ኮግኒቲቭ ሪፍሬሚንግ የተሰኘውን ቴክኒክ መጠቀም ትችላላችሁ። ይህም ማለት ክስተቱን ከጥፋተኝነትና ከሲቃይ ትርጓሜ አውጥታችሁ ለወደፊት ሕይወታችሁ እንደተከፈለ የትምህርት ክፍያ አድርጋችሁ መመዝገብ እንደማለት ነው።
በሕይወታችሁ ያጋጠማችሁን ያንን መርዛማ ሰው እንደ ጠላት ሳይሆን ስለ ሰው ማንነት፣ ስለ ድንበራችሁ መከበርና ስለ ራሳችሁ ጥንካሬ ያስተማራችሁ ጨካኝ መምህር አድርጋችሁ ቁጠሩት። ይህ ሰው የመጣው ሕይወቴን ሊያበላሽ ሳይሆን በቀጣይ የተሻለ ሰው እንደሆን ዓይኔን ሊከፍትልኝ የተላከ አጋጣሚ ነው ብላችሁ ስታምኑ አእምሯችሁ ለክስተቱ የሰጠው የቁስል ወይም የተጠቂነት ትርጉም ወደ የጥበብ ትርጉም ይለወጣል። አንድ ነገር ትምህርት ሆኖ ከተመዘገበ ደግሞ አእምሮ ስሜታዊ ፋይሉን ዘግቶ ወደ ማከማቻ ክፍል ይልከዋል። ትምህርቱን ወስዳችሁ ስትጨርሱ መምህሩን ወይም ግለሰቡን የመርሳት ሂደቱ እጅግ ቀላልና ፈጣን ይሆናል። 9ኛ ስለ ግለሰቡ ማውራት የማቆምና የዝምታ ሕግ። 9ኛውና በተግባር እጅግ ኃይለኛ የሆነው ቴክኒክ ስለዛ ሰው ለማንም ማውራት ማቆም ነው። ብዙዎቻችሁ ስሜታችሁ ለመተንፈስ በሚል ለጓደኞቻችሁ ወይም ለቤተሰባችሁ ስለዛ ሰው ክፋትና ስለደረሰባችሁ በደል ደጋግማችሁ ትተርካላችሁ። ነገር ግን ሳይንሳዊ ጥናቶች እንደሚያረጋግጡት አንድን ታሪክ በአፋችሁ በተረካችሁ ቁጥር አእምሯችሁ ያንን ትዝታ በድጋሚ እያጠነከረውና የነርቭ መስመሮቹን ይበልጥ እያሳደጋቸው ይሄዳል። ማውራት ማለት ትዝታውን በሕይወት ማቆየት ማለት ነው። ያንን ሰው መርሳት ፈልጋችሁ ስለሱ ማውራት እሳትን በቤንዚን ለማጥፋት እንደመሞከር ይቆጠራል። ስለዚህ ከዛሬ ጀምሮ ስለዛ ሰው ላለማውራት ለራሳችሁ ቃል ግቡ። ሰዎች ስለሱ ቢጠይቋችሁ እንኳ ያለፈ ታሪክ ነው፣ ማውራት አልፈልግም በማለት አጭር ምላሽ ስጡ። ንግግሩ ሲቆም አእምሯችሁ ለትዝታ የሚሰጠው ጉልበት ይቋረጣል። በዝምታችሁ ውስጥ ያ ሰው እየሞተና እየደበዘዘ ይሄዳል። ልብ በሉ፣ ለአንድ ሰው ልትሰጡት የምትችሉት ትልቁ ቅጣትና እናንተን ነፃ የሚያወጣችሁ ብቸኛው መንገድ ምንም ትኩረት አለመስጠት ነው። ስሙን ከአንደበታችሁ ስታወጡት ከጥቂት ጊዜ በኋላ ከአእምሯችሁ መውጣቱ የማይቀር ሐቅ ነው። 10ኛ የወደፊት ማንነትን እንደ መልህቅ መጠቀም። 10ኛውና እጅግ ስትራቴጂካዊ የሆነው ቴክኒክ አእምሯችሁን በወደፊት ማንነታችሁ ላይ መልህቅ እንዲያደርግ ማሰልጠን ነው። ብዙ ጊዜ ሰዎችን መርሳት የሚከብዳችሁ አእምሯችሁ አሁንም ድረስ በዛ በቆሰለውና በተበደለው የቀድሞ ማንነታችሁ ውስጥ ተቆልፎ ስለሚገኝ ነው። አንጎላችን አዲስና ትልቅ ግብ ከሌለው በተፈጥሮ ወደ ኋላ ተመልሶ አሮጌ ትዝታዎችን ማሰላሰል ይጀምራል። ምክንያቱም ባዶነትን አይወድም። መርሳት ማለት ትዝታን በጉልበት ማጥፋት ሳይሆን አእምሯችሁ ስለ ወደፊቱ ታላቅ ማንነታችሁና ስለሚጠብቃችሁ ስኬት ከመጨነቁ የተነሳ እነዛን መርዛማ ሰዎች ለማሰብ ትርፍ ጊዜ እንዲያጣ ማድረግ ነው። ትኩረታችሁን ከ5 እና ከ10 ዓመት በኋላ በሚጠብቃችሁ ትልቅ ስዕል ላይ ስታሳርፉ የዛሬዎቹ እንቅፋቶችና ያለፉት ክፉ ሰዎች ትርጉም አልባ ትቢያ ይሆናሉ። ይህንን ቴክኒክ ስትተገብሩ አእምሯችሁ በየቀኑ ስለሚሰራው ሥራ፣ ስለሚገነባው ስብዕናና ስለሚደርስበት ከፍታ ብቻ እንዲያስብ አስገድዱት። በኒውሮሳይንስ እይታ አእምሯችሁ በወደፊት ራዕይ ሲሞላ ፕላስቲሲቲ የተባለው የአእምሮ የመለወጥ ባህሪ ለአሮጌ ትዝታዎች የነበረውን ቦታ ለአዲሱ ተስፋ አሳልፎ ይሰጣል። ያን ሰው መርሳት ያቃታችሁ እናንተ ከሱ በላይ የምትሆኑበትን መንገድ ስላልቀረጻችሁ ብቻ ሊሆን ይችላል። ዛሬ ትልቅ ሰው ለመሆን ስትነሱና በውስጣችሁ ግርማ ሞገስን ስታነግሱ ያለፉት ሰዎች ታሪክ እንደ ቀለጠ በረዶ ከአእምሯችሁ ይወገዳሉ። ታላቁ ፈላስፋ ራልፍ ዋልዶ ኤመርሰን ከፊታችን ካለውና ከኋላችን ካለው ነገር ይልቅ በውስጣችን ያለው ነገር ይበልጣል እንዳለው በውስጣችሁ ያለውን የወደፊት ኃይል ስትቀሰቅሱት የትላንት ጥላዎች እናንተን የማሳደድ አቅማቸው ጨርሶ ይሞታል። ስለዚህ ወዳጆቼ እነዚህ ሁሉ ስነ ልቦናዊ ቴክኒኮች አንድ ትልቅ እውነትን ያሳዩናል። ሰው መርሳት ማለት የአእምሯችሁን ሉዓላዊነት፣ የስሜታችሁን ነፃነትና ሰላማችሁን የማስመለስ ታላቅ ጀግንነት ነው። እናንተን ወደ ኋላ የሚጎትቱ ባህሪያችሁን የሚያበላሹና ለስኬታችሁ እንቅፋት የሚሆኑባችሁን ሰዎች በአእምሯችሁ ውስጥ ተሸክማችሁ መጓዝ በገዛ ፈቃዳችሁ በእስር ቤት ከመኖር አይለይም። ዛሬ እነዚህን ቴክኒኮች በመጠቀም ያንን የእግር ብረት ሰብራችሁ ለመውጣት ወስኑ። መርሳት ሲባል እነዛ ሰዎች በእናንተ ሕይወት ላይ ያላቸውን የስሜት የበላይነት ከእጃቸው መንጠቅ ማለት ነው። ትልቅ ለመሆንና በግርማ ሞገስ ለመጓዝ ለአሮጌው ቁስልና ለመርዛማ ትዝታዎች ቦታ አትስጡ። ይልቁንም በዝምታችሁ ውስጥ ጥንካሬን፣
በአዲሱ ማንነታችሁ ውስጥ ነፃነትን፣ በወደፊት ራዕያችሁ ውስጥ ደግሞ ስኬትን አንግሱ። እናስ ከነዚህ 10 ቴክኒኮች ውስጥ የትኛውን ቀድማችሁ ለመተግበር ወሰናችሁ? በሕይወታችሁ መርሳት የከበዳችሁ ትልቁ ነገርስ ምንድነው? አስተያየታችሁን በኮሜንት አጋሩን። ለዛሬ ከዚህ ጋር ይብቃኝ። በሌላ ጊዜ በሌላ ጥሩ ሐሳብ እስካገኛችሁ ባላችሁበት ሰላማችሁ ይብዛ።